ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል በሁለተኛው ምዕራፍ ዜና ኢትዮጵያ የአጀንዳ ጉዳያችንን ጨምረን በተለያዩ ዘገባዎች ከናንተ ጋር ቆይታ እናደርጋለን ሰለሞን ኃይለ ኢየሱስና ማህሌት ታደለነን አብራችሁን ሁኑ የ7 ሰዓት አበይት ጉዳዮችን እናስቀድም ሀገራዊ የብልጽግና ግቦችንና ማመታዊ እቅዶችን ለማሳካት ተቋማት ቀን ከሌት ሊተጉ ይገባል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳሰቡ የሰሞነ ሕማማት የመጀመሪያው ቀን በተለያዩ አካባቢዎች በመንፈሳዊ ስነ ስርዓት እየታሰበ ነው በአማራ ክልል ሲካሄድ የቆየው የምክክር አጀንዳ ማሰባሰብ ምዕራፍ ከትናንት በስቲያ ሲጠናቀቅ በርካታ ግብዓቶች የተገኙበት ስለመሆኑ ተገልጿል ሌላኛው ጉዳያችን ነው ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ሳምንታት ውስጥ በከፍተኛ ቴክኖሎጂ ሸቀጦች ላይ አዲስ ታሪፍ እንደሚጥሉ አስታወቁ። በእንግሊዝ ፕሪሚየር ሊግ ተጠባቂ የነበረው የማንቸስተር ዩናይትድ እና የኒውካስትል ዩናይትድ ጨዋታ በኒውካስትል ዩናይትድ 4-1 አሸናፊነት ተጠናቋል። ከስፖርት መርጠነዋል። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከያዝናቸው ጉዳዮች በተጨማሪ በቀጥታ መስመር ሪፖርተሮቻችን እንዲሁም እንግዶችን እየጋበዝን ቆይታ ማድረጋችንን እንቀጥላለን ተመልካቾቻችን ሪፖርተራችን ሳሙኤል ወርቃየሁ ባህር ዳር ነው የሚገኘው ከትናንት በስቲያ የተጠናቀቀው የአማራ ክልል የሀገራዊ ምክክር የአጀንዳ ማሰባሰቢያ ምዕራፍ ምን ገጽታ ነበረው ምን ውጤቶች ተገኙበት በሚሉት በአጀንዳነት በመናነሳው ጉዳያችን ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ነው እንዲሁ ደግሞ እንግዳ አሉን ሌላም ከዚያው ከአማራ ክልል ከባህር ዳር ስቱዲዮአችን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት ዶክተር መንገሻ ፈንታውም ይህንኑ በአጀንዳነት የምናነሳውን ጉዳይ በተመለከተ ተጨማሪ መረጃ እየሰጡን ከኛ ጋር ቆይታ ያደርጋሉ ሌሎች እንግዶችም ከተለያዩ ስቱዲዮዎቻችን ይኖራሉ ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ እንጋብዛለን ቀዳሚ ወደ ሆነው ዘገባ ልሻገር ሀገራዊ የብልጽግና ግቦችንና አመታዊ እቅዶችን ለማሳካት ተቋማት ቀን ከሌት ሊተጉ ይገባል ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የ2017 የበጀት ዓመት የ9 ወራት ዋና የማክሮ ኢኮኖሚና የየዘርፎቹ ዕቅድ አፈጻጸም ዛሬ ከፌደራል ተቋማት የሥራ ኃላፊዎች ጋር መገምገም ተጀምሯል በግምገማውም በመቶ ቀናት ውስጥ የትኩረት ማዕከል የሆኑ ዋና ተግባራት የተገኙ ውጤቶችን የታዩ ክፍተቶችንና የትኩረት አቅጣጫዎችን ከተቋማቱ የሥራ ኃላፊዎች ጋር በጋራ እየተገመገመ ይገኛል ባለፉት 9 ወራት በተሟላ የማክሮ ኢኮኖሚና የሪፎርም ትግበራ በተለዩ መስኮች በርካታ ስኬቶች ተመዝግበዋል ያሉት አቶ ተመስገን የየዘርፎቹ አፈጻጸም የላቀ ስለመሆኑም አንስተዋል እነኚህን ድሎች እንደ መንግስት የመፈጸም አቅም የታየባቸው መሆኑንም ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አንስተዋል አንደኛው ሐሳብ አጠቃላይ ሀገራዊ ሪፎርሙ በርካታ ነገሮችን ፈጽሟል የኢትዮጵያ እድገት ከጊዜ ወደ ጊዜ እየተሻሻለ ነው የለውጡ መንግስት በርካታ ስራዎችን ሰርቷል በፖለቲካ ሪፎርም ብዙ ጊዜ የተወያየንባቸው ምናቃቸው ናቸው አጋር እና ሌሎች ተብለው የተገለሉ የማህበረሰብ ክፍሎችን ያቀፈ ፓርቲ አንድ ሀገራዊ ፓርቲ እንዲኖር የተደረገው ሪፎርም ቀላል አይደለም ከዚህም ባለፈ ደግሞ ተፎካካሪ ፓርቲዎችም የመንግስት አካል እንዲሆኑ የመንግስት አስፈጻሚ እንዲሆኑ አጀንዳው አገር የመገንባት አገር የመስራት እንጂ በጽኑ መሰረት ላይ ማስቀመጥ እንጂ ሌላ ያሸናፊና የተሸናፊ ፖለቲካ እንዳይኖር ለማድረግ በርካታ ስራዎች ተሰርተዋል ይሄ ብዙ ጊዜ ተወያይተንበታል በኢኮኖሚ እድገታችንን ከዚህ በፊት ከነበረው በርካታ ሀገራት በኮቪድ ጊዜም በተንገደገዱበት ወቅት የሰራነው ስራ ሁላችንም እናውቀዋለን እነዚህ ሁሉ ውጤቶች በቱሪዝሙም የሰራናቸው በማዕድን የሰራናቸው በየሴክተሩ የሰራናቸው ስራዎች በሙሉ
በጣም ትልቅ ናቸው። ስለዚህ ሪፎርሙ በተሳካ መልኩ እየሄደ ነው። የለውጡ መንግስት በተሳካ መልኩ እየሄደ ነው። ይሄ ማንም ሰው ዲናይ ማድረግ የለበትም የሚል ሐሳብ ያላቸው ሰዎች አሉ። ከዚህ ባለፈ ግን ችግሮችን ደግሞ የማያዩ ማለት ነውና በኖርማል ሁኔታ የሚንቀሳቀሱ በጣም በርካታ ነገር ሰርተናል። በመሆኑም በቀሪ ወራት መፈጸም ያለባቸውን ተግባራት በመለየት በአመቱ ለማሳካት የተያዙ ህልሞችን በተሟላ መንገድ ለመፈጸም ሁሉም አካላት በትኩረት ሊሰሩ እንደሚገባ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አሳስበዋል። ያመጣነውን ነገር ወይም ደግሞ የዓለማዊ ሁኔታውንም የአካባቢያችንን ሁኔታም በደንብ ያልተረዳ ችግር ብቻ የሚያወራ አስተሳሰብ አለ። ሶስተኛው እና ይሄ አመራር መያዝ ያለበት የሰራናቸውን ስራዎች በአግባቡ መለካት፣ በአግባቡ ሴሌብሬት ማድረግ፣ በአግባቡ ኮሙኒኬት ማድረግ፣ በአግባቡ ለሌላው ማስረዳት። ነገር ግን ደግሞ የሚቀሩን ስራዎች ላይ ደግሞ ከዚህ በፊት ከነበርንበት ድህነት ኋላ ቀርነት አኳያ አሁንም መሮጥ አለብን የሚል በጊዜ የለንም መንፈስ የሚሰራ አመራር መሆን አለበት። መካከለኛውን መንገድ መምረጥ ያስፈልጋል ማለት ነው። ሁሉንም ነገር በችግርና በዜሮ ማባዛት ይሄ የሌሎች አካላት ተልእኮ ነው። እዚያ ውስጥ ገብቶ ሶሻል ሚዲያ ውስጥ ውሎ ሰራተኛውን በሚገባ የማይመዝን የማይከታተል የማይሰራ በጥቂት ሰራተኞች በጥቂት ኃላፊዎች በጥቂት ታታሪዎች ብቻ ተቋማችን እየተንቀሳቀሰ ያሉ አካባቢዎች አሉ። እነዚህን መፈተሽና ማስተካከል ያስፈልጋል። ስለዚህ ውይይቱን ስናይ ሪፖርቱ ሲቀርብ ስናይ ምናልባት በብዙ ጉዳዮች ላይ ከአሰብነው በላይ የፈጸምንባቸው አሉ፣ ያሰብነውን ያሳካንባቸው አሉ፣ ትኩረት ደግሞ የሚፈልጉ አካባቢዎች አሉ። በትጋታችንና በእቅዳችን ልክ ባለፉት 9 ወራት ተጨባጭ ውጤት አይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀናት አፈጻጸም በሁሉም ዘርፎች የተገኘው ውጤት ሀገራዊ ብልጽግናን ለማረጋገጥ ያግዛልን ብለዋል። መሐመድ አልቃድር ዝርዝር አለው። ሁለተኛው ሀገር በቀል ኢኮኖሚ ማሻሻያ የማክሮ ኢኮኖሚ መረጋጋት፣ ምርታማነትና ተወዳዳሪነትን ለማጠናከር የኢንቨስትመንት ንግድ ከባቢን ማሳደግ እንዲሁም የመንግስት የመፈጸም አቅምን ለማጎልበት ነው ወደ ትግበራ የገባው። ይኸው የኢኮኖሚ ማሻሻያ የ2017 በጀት ዓመት የሶስተኛ ሩብ ዓመት የ100 ቀናት አፈጻጸምና የተሟላ ማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸም ሲገመገም ስኬታማ አፈጻጸም የተመዘገበበት እንደሆነ ተገልጿል። ኢትዮጵያ በአራቱ የኢኮኖሚ ምሰሶዎቿ የተሻለ ስኬት ማስመዝገቧን የገለጹት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ 8.4 በመቶ የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚሳካም ገልጸዋል። አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። 8.4 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ በዚህም በተለይ ማኒፋክቸሪንግ ዘርፍ እድገት ከሎቤዝ እየተነሳ ያለ እንደመሆኑ እድገቱን የሚመራ መሆኑን ያሳያል። ኢንዱስትሪ በአጠቃላይ 12.8 በመቶ ያድጋል። ማኒፋክቸሪንግን በ12 በመቶ ያድጋል። ሌሎቹም ዘርፎች ግን ሮበስት የሆነ በጣም ጠንካራ ፖዚቲቭ የኢኮኖሚ እድገት እንደሚያስመዘግቡ ነው እንግዲህ የመጀመሪያው ግመታ ያሳየው። ባለፉት 9 ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን የገለጹት ሚኒስትሯ ይህ የኢኮኖሚ ማሻሻያው ውጤት ነው ብለዋል። የኢኮኖሚ ማሻሻያውን ተጽዕኖ ለመቋቋምም ድጎማ መደረጉን አብራርተዋል። የሪፎርም ውጤት የሆነና ወሳኝ የማክሮ ኢኮኖሚ ጤንነት አመላካች የብድር ሁኔታ ነው። የዕዳ ሁኔታ ከጂዲፒያችን ከኢኮኖሚያችን አኳያ እንደምታውቁት ይሄ የአገር በቀል ኢኮኖሚ ሪፎርም የ3.5 ቢሊዮን ዕዳ ሽግሽግ አብሮ ይዞ የመጣ ነው። ድጎማ በ9 ወሩ ተሰጥቷል። በአመቱ ከተያዘው ውስጥ 41 ቢሊዮን ለሴፍቲ ኔት በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን
በሚመጣው ያጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለማዳበሪያ ወደ 62 ቢሊዮን ከእያንዳንዱ ኩንታል ማዳበሪያ ውስጥ 3700 የኢትዮጵያ ብር እየተደጎመ ነው ማለት ነው። በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ 3.5 ቢሊዮን ብር ድጎማ ተደርጓል። ዘይት ወደ 6 ቢሊዮን ብር ተደርጓል። ደሞዝ ወደ 38፣ ነዳጅ በትሬጀሪ በኩል 60 ቢሊዮን፣ በነዳጅ ድርጅቱ በኩል ያለውን 40 ስንጨምር 100 ቢሊዮን ብር በ9 ወሩ ብቻ ለነዳጅ ድጎማ አድርገናል። ጠቅላይ ሚኒስትር አብይ አህመድ በትጋታችንና በእቅዳችን ልክ ባለፉት 9 ወራት ተጨባጭ ውጤት አይተናል ነው ያሉት። የ9 ወሩን የሥራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ ዓመት ካቀድነው እቅድ አንጻር ውጤቱ በጣም ከፍተኛ ነው እና ካቢኔው ሪፖርቱን እንዲያይ የምፈልገው ትጋት ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይገላል። ተሳክቶልኛል ያሰብኩትን ከውኛለሁ የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው ዓመት ስራችንም መነሻ ነገር እናገኛለን። በሁሉም ዘርፍ የተገኘው ውጤት ሀገራዊ ብልጽግናን ለማረጋገጥ እንደሚያግዝም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ዜና ኢትዮጵያን በቀጥታ ስርጭት በያላችሁበት እየተከታተላችሁ ትገኛላችሁ። የተወደዳችሁ ካፍታ ቆይታ በኋላ ስንመለስ የእንጦጦ ኦብዘርቫቶሪና የምርምር ማዕከልን ሰፋ ባለ ዘገባችን እናስቃኛችኋለን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ አገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው የምትገኙት ተመልካቾቻችን። አሁን በአጀንዳነት ወደምንመለከተው ጉዳይ ነው የምናልፈው። ሰለሞን ዛሬ በአማራ ክልል የተካሄደውን የሀገራዊ ምክክር ሂደት የአጀንዳ ማሰባሰቢያ ምዕራፉ ምን ይመስላል የሚለውን ነው የምንመለከተው። በእርግጥም ብዙ መረጃዎች እንዳሉ በተወሰነ መልኩ በአማራ ክልል የነበረው የአጀንዳ ማሰባሰቢያ ምዕራፍ ምን ይመስል ነበር የሚለውን ለተመልካቾቻችን ለማሳየት ያህል እንደሚታወቀው የአማራ ክልል የሀገራዊ ምክክር ኮሚሽን ባለፉት ዓመታት የምክክር ስራውን ሲሰራ በተለይ ደግሞ በሁሉም ክልሎችና በሁለቱ የከተማ አስተዳደሮች ስራውን ሲሰራ የቀሩት የአማራና የትግራይ ክልሎች ብቻ እንደነበሩ ይታወቃል። አሁን ላይ
የአማራ ክልል የአጀንዳ ማሰባሰቢያ ምዕራፍ ደግሞ ባለፈው ቅዳሜ መጠናቀቁን እናስታውሳለን። በአጠቃላይ የነበረው ሂደት ምን ይመስላል የሚለውን ደግሞ እንመልከት። ከመጋቢት 27 እስከ ሚያዝያ 4 በነበሩት ቀናት በሁለት ምዕራፎች ተከፍሎ ነበረ ይህ የሀገራዊ ምክክር የአጀንዳ ማሰባሰቢያ ሂደት የተከናወነው። በዚህ ሂደት ደግሞ የነበሩ ተሳታፊዎች ምን ያህል ናቸው፣ ምን ይመስላል የሚለውን ስንመለከት በሁለቱ ምዕራፎች የነበሩት 7000 ተሳታፊዎች ነበሩ። በመጀመሪያው ምዕራፍ ከ267 ወረዳዎች የተውጣጡ በተለይ ደግሞ ከ10 ማህበረሰብ ክፍሎች የተለያዩ 10 ማህበረሰብ ክፍሎች የወከሏቸው 4500 የሚጠጉ ተሳታፊዎች ናቸው በዚህ በመጀመሪያው ምዕራፍ ላይ የተካፈሉት የነበረው። እነዚህ 4500 የሚሆኑት ደግሞ ለምሳሌ ከወጣቶች፣ ከመምህራን፣ ከነጋዴዎች፣ ከተፈናቃዮች፣ ከሴቶች ከነዚህ ማህበረሰብና ከሌሎችም አካባቢዎች የተወከሉ ናቸው። በሁለተኛው ምዕራፍ ደግሞ በ5 ባለድርሻ አካላት የተወከሉ እንዲሁ 2500 የሚጠጉ ተሳታፊዎች ነበሩ የተሳተፉት። በዚህኛው በሁለተኛው ምዕራፍ ደግሞ ከተለያዩ የፖለቲካ ፓርቲዎች፣ ከመንግስት ተወካዮች እንዲሁ ተጽዕኖ ፈጣሪ ግለሰቦችና ሌሎችም የማህበራት ተወካዮችን ጨምሮ ሌሎችም ተሳታፊዎች የተሳተፉበት ነበረ። በዚህ ሂደት ደግሞ በአማራ ክልልም ይሁን ሀገሪቱ ያሉ የተለያዩ ችግሮች ህዝቡ ሊመክርባቸው ይገባል የተባሉ ጉዳዮች ተለይተዋል። እነዚህ ደግሞ በ25 ተወካዮች አማካኝነት ለሀገራዊ ምክክር ኮሚሽን ቀርበው ሀገራዊ ምክክር ኮሚሽን ደግሞ እነዚህ 25ቱ ቀደም ሲል ከጠቀስናቸው ቁጥሮች መካከል ያሉት 25ቱ ተወካዮች አማራ ክልልን በመወከል በቀጣይ በሀገር አቀፍ ደረጃ በሚካሄደው የአማራ ክልል የአጀንዳ ማሰባሰቢያ የሀገራዊ የአጀንዳ ማሰባሰቢያ ምዕራፍ ተሳታፊ ይሆናሉ። በክልሉም በሀገሪቱም ያሉ መነሳት ያሉ ባቸውን ጉዳዮች ያነሱ ምክክሩ ይካሄዳል ተብሎ ይጠበቃል። ግሩም ነው ማለት ያው ኢትዮጵያ ብዙ ችግሮቿን በምክክር መፍታት የምትችልበት ዘመን ይሄ ዘመን ስለመሆኑ በተለያዩ ክልሎች እየተደረጉ ያሉ ሊያግባቡ የሚችሉ ውይይቶች በሰፊው እየተካሄዱ ስለመሆኑ የሚያመላክት ነው። ለግማሽ ምዕተ ዓመታትና ከዛ በላይ ሲንከባለሉ የቆዩ ጉዳዮች ከትጥቅ ትግል ይልቅ በንግግር ሊፈቱ ቢችሉ ሀገርንም ያስከብራል፣ ትውልድንም በመነጋገር የበለጸገ መነጋገርን ልምምድ ያደረገ ትውልድ ይፈጥራል የሚል አንኳር ሀሳብ ይዞ ነው እንግዲህ ሀገራዊ ምክክሩ እየተካሄደ የሚገኘው። እዚሁ ጉዳይ ላይ አልወጣንም። የተወደዳችሁ በአማራ ክልል ሲካሄድ የቆየው የምክክር አጀንዳ ማሰባሰብ ምዕራፍ ከትናንት በስቲያ ጀምሮ መጠናቀቁ የሚታወስ ነው። ለመሆኑ በክልሉ የነበረው የምክክር አጀንዳ ማሰባሰብ ሂደቶችና ውጤቶቹ ምን ያመላክታሉ የሚለውን ባልደረባችን ሳሙኤል ወርቃየው ሊያደርሰን በቀጥታ መስመራችን ከስፍራው ይገኛል። ሰላም ላንተ ባልደረባይ፣ እንደምን ቆየ? እንግዲህ ለሳምንት ለሚጠጋ ጊዜ የተለያዩ ሀሳቦች የተንሸራሸሩበት የምክክር ሂደት በባህር ዳር ሲካሄድ ቆይቷልና በምልከታ የታዘብከው ነገር ምንድን ነው? ተሳታፊዎቹ በተለይ ሲያነሷቸው የነበሩ ጥያቄዎች ምን ያክል ዲሞክራሲ የተንጸባረቀበት ነው ማለት እንችላለን? ጥሩ አመሰግናለሁ። እንግዲህ የአማራ ሕዝብ ባለፈው አንድ ሳምንት ውስጥ በተወካዮች አማካኝነት ሲንከባለሉ የመጡ ችግሮችና አለመግባባቶችን በጠረጴዛ ዙሪያ ለመፍታት እንግዲህ በተወካዮች አማካኝነት በባህር ዳር ከተማ ምክክሩ ሲካሄድ ቆይቷል ማለት ነው። እንግዲህ ምንም ያክል በሚሊዮኖች የሚቆጠሩ የአማራ ሕዝብ በአንድ ላይ በምክክሩ ማሳተፍ አዳጋች ቢሆንም እንግዲህ እያንዳንዱ ማህበረሰብ እያንዳንዱ የባለድርሻ አካላት በተለይ በተወካዮች አማካኝነት አጀንዳዎችን ሀሳቦችን አንጸባርቋል ተብሎ ይጠበቃል። እኛም እንግዲህ እንደ ሚዲያ ከመጀመሪያው ከሁነቱ ጀምረን የተለያዩ ሰዎችን ያገኘን የተለያዩ መረጃዎችን ጋዝር ያደረጉ ወደ እናንተ ወደ ተመልካቾች ስናደርስ ቆይተናል። እንግዲህ እንደ ሚዲያም ትዝብታችንም ወደ እናንተ ስናካፍል ቆይተናል። በተለይም ደግሞ ይህ የምክክር ሂደት በተለይ ከአጀንዳ ማሰባሰብ ከማወጣጣቱ ከመወያየትና ከማደራጀቱ ጀምሮ ሁሉን አካታችና አሳታፊነቱ የሚደነቅ መሆኑን እንደ ሚዲያ ምልከታችን የታዘብነው ነው። እንግዲህ በተለይ በተለያዩ ወረዳዎች በተለያዩ አካባቢዎች የተለያዩ ማህበረሰብ ክፍሎችን የወከሉ ተወካዮች በተለይ ያመጡትን አጀንዳ እንደ ክልል ብሎም እንደ ሀገር ፋይዳ አላቸው ያሏቸውን አጀንዳዎች በነጻነት ማንም ሳይቃወማቸው በነጻነት ሀሳባቸውን የሚገልጹበት ሁኔታ በተለይም ደግሞ እንደ ከፍሬም አድርጎ ከመለየት አኳያም የነበሩ ተሳትፎዎች የሚደነቁ መሆናቸውን መመልከት ይችላል። ከዛ ባለፈም እንግዲህ እነዚህ አጀንዳዎች ከተጠናከሩ በኋላ እነዚህን አጀንዳዎች የሚያስረክቡ እነዚህን አጀንዳዎች በሀገር አቀፍ ደረጃ የሚያወያዩና የሚያመካክሩ
ተወካዮች ያስፈልጋሉ። በተለይ የተወካዮች ምርጫ አኳያም በተለይ ዲሞክራሲያዊና ፍትሃዊ በሆነ መልኩ ተወካዮቻቸውን መርጠዋል። እንዲሁም እነዚህን አጀንዳዎች ደግሞ በተወካዮቻቸው አማካኝነት ለምክክሩ የተላለፉበት ሁኔታ አለ። ግን እንዳጠቃላይ ስንመለከተው በተለይም ህዝቡ እንግዲህ አለመግባባቶች እንደ ኢትዮጵያ በዘመናት ሲፈጠሩ ቆይተዋል። ነገር ግን እነዚህን አለመግባባቶችን ለመፍታት የምንሄድበት አማራጭ የምንሄድበት በእርቅና ወይም ደግሞ በጠረጴዛ ዙሪያ ከመፍታት ይልቅ በኃይል አማራጭነት የምንጠቀመውን ኃይል የምንጠብቀውን መንገድ በሚያፈርስ መልኩ በተለይም ደግሞ እንደ አማራ ክልል አሉ እንግዲህ የተለያዩ የእርቅ ስነ ስርዓቶች አሉ ሽምግልናን ጨምሮ በተለይም ከሽምግልና ጨምሮ ያለፈውን ደግሞ እንዲሁም ደግሞ በኃይል አማራጭ ለመጠቀም የሚሄዱት አካላትን ደግሞ ወደዚሁ ወደ ምክክር የሚያመጣ ባህል እንደሆነ በተለይ የተለያዩ ተሳታፊዎችን በተለያዩ ቀናት ስናናግር ቆይተናል። እንግዲህ ይህ የአጀንዳ ማሰባሰብ ምዕራፍ ሲጀመር ዋነኛ ዓላማው ያደረገውን በህዝብና በህዝብ መካከል ተግባቦት ወይም ደግሞ መግባባትን መፍጠር በህዝብና በመንግስት መካከል መተማመንን መፍጠር ነው። ከዚህ አኳያ የነበረው አካሄድና የነበረው ሁኔታ በጣም አመርቂ እንደነበር የተለያዩ አካላት ባለድርሻ አካላትና የማህበረሰብ ክፍሎችን ሲያብራሩ የነበረበት ሁኔታ አለና እንዲሁ እንዳጠቃላይ ሲታይ ሀሳብን ከመግለጽ በነጻነት ዴሞክራሲያዊ ከማድረግ አኳያ እንዲሁም ደግሞ ምክክርን ባህል ከማድረግ አኳያ እንደ ክልል ብሎም እንደ ሀገር አቀፍ ለሚከሰቱ አለመግባባቶች ባህል ከማድረግ አኳያ እንደ አንድ ተሞክሮና እንደ ኢትዮጵያም ታሪክ ነው የሚል ሀሳብ ሲያጋሩ ነው የቆዩት ነበር። እኛም እንግዲህ በመልከታችን ለቀናት የታዘብነው ይሄን ነበር። ግሩም ነው። ሳሙኤል ወርቃየው ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሁን። ይህንኑ ጉዳይ ይዘን እንቀጥላለን። ተመልካቾቻችን ለተጨማሪ ማብራሪያ እንግዳ ጋብዘናል። እንግዳችን የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዶክተር ዮናስ አዳዬ ናቸው። እንግዳችን በቀጥታ መስመር ላይ ለሚሰጡን ማብራሪያ አስቀድመን እናመሰግናለን። በአማራ ክልል የነበረው የምክክር ሂደት ምን ውጤቶች ተገኙበት ልንል እንችላለን? ዶክተር ዮናስ በተለይ ደግሞ በክልሉ ማህበረሰቡን ወክለው የተገኙ ተሳታፊዎች ለምክክር ይቅረቡልን ብለው በዋናነት ያነሷቸው ጉዳዮች የትኞቹ ናቸው? አመሰግናለሁ ማህሌት። በክልሉ ሲካሄድ የነበረው ምክክር እውነት በተለይ ግራስ ሩትስ ወይም ደግሞ በመሰረታዊ እርከን ደረጃ ህዝባችን ዲሞክራሲያዊ ልምምዱን በፊትም የዲሞክራሲ ባለቤት ነው። ዲሞክራሲ ለኢትዮጵያ አዲስ ነገር አይደለም። ግን 21ኛውን ክፍለ ዘመን የሚመጥን ዲሞክራሲ ባህል ያየንበት ተነጋገሩበት እንደሆነ አይተናል። ከዚያ ውጪ ቀደም አንድ የቁጥር የስሌት እንትን ነበርና ትንሽ እሱን መታረም ያለበት ይመስለኛል። 25ቱ ወደ ሀገራዊ ምክክር የሚመጡ ሳይሆኑ 25ቱ ከእያንዳንዱ ማህበረሰብ ለምሳሌ ከማህበረሰብ እስከ 300 እነዚያን ከሃይማኖት ከፖለቲካ ፓርቲዎች ከሲቪክ ማህበራት ከተጽዕኖ ፈጣሪዎች ከነዚህ ከተወጣጡት አምስት ተወጣጥቶ 25ቱ አንድ ላይ አጀንዳ አቀረቡ። ከዚያ በኋላ ስራቸው አበቃ። ምክንያቱም በየቦታው ያጋጠመን ችግር ስለሆነ ግልጽ እንዲሆን እንፈልጋለን። ቁጥራቸው ስንት ከአማራ ክልል በአጠቃላይ ለኢትዮጵያ ሀገራዊ ምክክር ስንት እንደተወከለ እሱን ለእናንተ በይፋ ወደፊት የምንገልጸው ይሆናል። ሂደቱ ማለት እጅግ የሚያበረታታ ተስፋ የሚሰጥ ነበረ። ከሁሉም በላይ ደግሞ ከሀገራዊ ምክክር በኩል በተቃዋሚ ጎራ ተሰልፎ ለነበሩ ላሉ ወገኖቻችን እንደዚሁም በጫካው ለሚገኙ ወንድሞቻችን መሳሪያዎቻቸውን እንደያዙ አጀንዳዎቻቸውን ግን በተወካዮቻቸው በልኡካን አማካይነት እንደው በዚህ በባህር ዳር እንኳን ፎርማል በሆነ መልክ ባይመጡ በሚቀጥለው በሀገር አቀፍ ደረጃ በሚካሄደው ሀገር አቀፍ ኢትዮጵያ ሀገራዊ ምክክር ጉባኤ ላይ እንዲገኙ ጥሪ ተላልፎ ህዝቡም በዚህ ጉዳይ ላይ በጣም ደስተኛ ነበር። ከምሁራን እንደዚሁም ደግሞ የሀገር ሽማግሌዎች ተጽዕኖ ፈጣሪዎች እጅግ በሚያበረታታ ሁኔታ ለኢትዮጵያ በተለይም በአማራ ክልል ቀደም ሲል ግጭት አለ ብለው ከክልሉ የወጡ ባለ ሀብቶች ኢንቨስተሮች በአካባቢው ግጭት ነው ብለው ላለመምጣት የወሰኑ ቱሪስቶችን ጥሪ የተደረገባቸው እኔ አንዱ ነኝ ጥሪ ካደረጉት ሰዎች መካከል። ምክንያቱም አንጻራዊ ሰላም ስላለ እና ባጭሩ የተካሄደው ምክክር ለኢትዮጵያ ተስፋ ፈንጣቂ
እና በአጠቃላይ ህዝባችን መከባበርን ያሳየበት የበለጠ መደማመጥን ያሳየበት እና ለሚቀጥለው በትግራይ አካባቢ ለምናደርገው ደግሞ ምክክር ትልቅ ትምህርት ያስተላለፈ ነበረ ባጭሩ። ዶክተር ይጠብቁናል፣ እንመለሳለን በሌላኛው ጥያቄያችን። እዚሁ ጉዳይ ሳንወጣ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው ሌላኛው እንግዳችን ናቸው በዚህ በአጀንዳ ዘገባችን ዙሪያ። ዶክተር ለጊዜዎት አብዝተን ነው የምናመሰግነው። የምክክር ሂደቱ እንግዲህ በክልሉ ያለውን ችግር በዘላቂነት ለመፍታት የምን የመፍትሄ ቁልፍ አቅጣጫዎችን ያመላከተ ነው ማለት እንችላለን? በተለይ በአማራ ክልል ያሉ ጥያቄዎች የፖለቲካ ጥያቄዎች ናቸው አብዛኞቹ። እነሱ መፍትሄ እንዲያገኙ በመስራት ረገድ እንደው ምን አይነት አመላካሽ የመፍትሄ አመላካሽ ነገሮችን ጠቆሙ ማለት ይቻላል? እጅግ አድርጌ አመሰግናለሁ። ሀገራዊ የምክክር ኮሚሽኑ በፈጠረው መድረክ የክልላችን በሁሉም ወረዳዎች የተወከሉ የወረዳ ወኪሎች በባህር ዳር ከትመው በርካታ ጉዳዮችን አንስተዋል። በጣም የሚገርመውና የሚደንቀው ነገር በሁሉም ወረዳዎች ከ4800 በላይ የሚሆኑ ወኪሎች ተገኝተዋል። በክልል ደረጃም የክልል የመንግስት አስፈጻሚ አካላትና ህግ አውጪውም ህግ ተርጓሚውም ሌሎችም የህብረተሰብ ክፍሎችን አካቶ ከ2000 በላይ የሚሆኑት ነው። አጠቃላይ ከ6800 እስከ 7000 የሚሆን የህብረተሰብ ክፍል በክልላችን ያሉ የህዝባችንን ጥያቄዎች ከያቅጣጫው ከያደረጃጀቱ ይዘው ባህር ዳር ላይ ከትመው በያደረጃጀታቸው ሰፊ ውይይት አድርገዋል። እጅግ በጣም የሚገርመው ነገር አሉ የሚባሉት የህዝባችን ጥያቄዎች ተለቅመው ተነቅሰው ውይይት የተካሄደባቸው ናቸው። ፍጹም መደማመጥ የነበረበት፣ ፍጹም መከባበር የነበረበት አሉ የሚባሉ ጥያቄዎች በሙሉ በነፃነት ሁሉም ጥያቄዎች ለረጅም ጊዜ የቆዩትም የአጭር ጊዜም የረጅም ጊዜ ጥያቄዎች ሁሉም በየዘርፋቸው በየአደረጃጀቶቹ ወጥተው ውይይት የተካሄደበት ነው። ትልቅ እምርታ የሚባለው አንዱ የአንዱን ጥያቄ አክብሮ ተደማምጦ ተወያይቶ ይሄም ጥያቄ የኔ ነው ብሎ በጋራ የተደራጀበት ነው የነበረው። ይሄን ያህል ህዝብ በታሪክም በክልላችን እንዲህ ብሎ በእንዲህ አይነት አጀንዳ ውይይት ሲያደርግ ለመጀመሪያ ጊዜ ነው ብሎ መውሰድ ይቻላል። ስለዚህ ለክልላችን ያለው እምርታ ያለው ኢምፓክት ምንድነው ብለን ስንወስድ በተለያየ መንገድ በጫካም ያለው ይሁን ቤት ውስጥም ያለው ይሁን ውጭም ያለው ይሁን አገር ውስጥም ያለው ይሁን ሁሉም አሉ የሚላቸውን ጥያቄዎች አንድም ሳይቀር በዲሞክራሲያዊ መንገድ የቀረበበትና የተስተናገደበት ነው። ስለዚህ መደማመጥ መቻቻል የታየበት መድረክ ነው የነበረው። እሱ ብቻ አይደለም፣ ወኪሎቻቸውንም ወደ ፌደራል ሂደው ሌሎች እህት ወንድሞቻችን ጋራ እነማን ማቅረብ አለባቸው የሚለውን ደግሞ ባለምንም ልዩነት በዲሞክራሲያዊ መንገድ የተመረጠበት ነው። ስለዚህ በዚህ የሀገራዊ ምክክር ጉባኤ ላይ ውይይት ላይ ያየነው ነገር አንደኛ በመደማመጥ ሁሉም የሚፈልገውን ጥያቄ ያስተናገደበት ነው። ሁለተኛ ደግሞ የሚመረጡት ወኪሎች ለኔ ጥያቄዎችን ያቀርቡልኛል ያላቸውን ሰዎች በዲሞክራሲያዊ መንገድ የመረጠበት ነው። ስለዚህ ይሄ ተደምሮ ተቀንሶ ሲታይ የዲሞክራሲ ስርዓት ግንባታ ሂደታችንን መሰረት የሚጥል ትልቅ መድረክ ነው የተካሄደው ማለት ነው። ስለዚህ የቀረ ጥያቄ የለም ብሎ በሐሳብ እስከ መግለጽ ድረስ ነው የተካሄደው። ዶክተር ይጠብቁናል፣ እንመለሳለን። ወደ ሌላኛው እንግዳችን እንሻገር። ዶክተር ዮናስ አዳዬ የሀገራዊ ምክክር ኮሚሽን ኮሚሽነር፣ እርሳቸውን በቀጥታ መስመራችን ላይ ነው የሚገኙትና ወደ ሁለተኛው ጥያቄያችን ስንሻገር ዶክተር እንደሚታወቀው አሁን የአማራ ክልል ካለበት ሁኔታ አኳያ ችግሮችን በምክክር በንግግር በውይይት ብቻ ለመፍታት አሁን የተካሄደው የሀገራዊ ምክክር የአጀንዳ ማሰባሰቢያ ምዕራፍ ምን ተስፋ ሰጥቶ አለፈ ልንል እንችላለን? ቀደም ሲል እንዳልኩት ዶክተር ከባህር ዳርም እንደተናገሩት ትልቁ ትኩረታችን ሰላምን በሰላማዊ መንገድ ማምጣትን በዚች ሀገር የፖለቲካ ባህል ማድረግ ነው። እሱ በጣም መሰረታዊ ነገር ነው። ይህ ምክክር ደግሞ ዛሬ ብቻ ወይም በዚህ ዙር ወይም በዚህ ዓመት ብቻ ስራው ተሰርቶ የሚያልቅበት ሳይሆን በኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። በዚህ አንጻር ስንመለከት
እጅግ በጣም የሚያኮሩ ቀደም ሲል እንደተጠቀሰ ሁሉ መከባበር ምን እንደሆነ ምክንያቱም መደማመጥ ነው ዋናው በምክክር ውስጥ ተፈላጊው ሳይንስ ደግሞ መደማመጥ ነው በኢትዮጵያ ውስጥ የጠፋውና ትልቁ ነገር ምክንያቱም ህዝብ መንግስትን መንግስት ህዝብን ከዓለም መደማመጥ የተነሳ በተለይ ላለፉት ለብዙ ዘመናት ግጭቶች በኢትዮጵያ ውስጥ እየተከሰቱ ቆይተዋል ከእንግዲህ ግን መደማመጥን እንደ ባህል መከባበርን እንደ ባህል ልዩነት ራሱ እንደ ጌጥ ታይቶ የሐሳብ ልዩነቶች ጌጦች መሆናቸው ታውቆ እነዚያንም በሰላማዊ መንገድ በመቻቻል ብቻ ሳይሆን በመከባበር የሚጨምር ለሀገር የሚጠቅመው በዋናነት አንኳር የሆኑ መሰረታዊ የሆኑ የኢትዮጵያ ችግሮችን በደንብ አድርገን መፍትሄ የምንሰጥበት ሂደት መሆኑን በደንብ አድርገን አይተናል ቅድም እንዳልኩኝ ደግሞ ማለት በጣም ለህዝባችን ግልጽ እንዲሆን 4.8 ሚሊዮን ተማሪ በአሁኑ ሰዓት ከትምህርት ገበታ መሆኑን ከትምህርት ገበታ ውጪ መሆኑን በተለይም በአማራው ክልል ካለው ግጭት የተነሳ ይህ ታሪካችን ሙሉ አያደርገው ደግሞ በአማራ ክልል ያሉ ወጣቶቻችን ካልተማሩ የኢትዮጵያ የወደፊት ዕጣ ፈንታ ጥያቄ ውስጥ ነው የሚገባው ይሄንንም የተረዳ ህዝብ ነው ቅድም ወንድሜም እንዳለው በጣም በቁጭትም በዝግጅትም ሲናገሩ የነበረው ከእንግዲህ ጦርነት በቃን ከእንግዲህ ግጭት በቃን ወደ ሰላም እንመለስ እንመካከር ይያሉ ጥሪ ሁሉ ሲያቀርቡ ነበርና በዋናነት ቅድም እንዳልነው የህዝቡን ዝግጁነት የክልሉ መንግስት ደግሞ ቁርጠኝነትና በፍጹም በመንሰራው ስራ ውስጥ ጣልቃ አለመግባት ይሄንን በግልጽ የታዘብንበት ነው ባጭሩ እጅግ የተሳካ ነበር ግሩም ጅምር ነበር የሰመረ ነበር ብዬ መናገር እችላለሁ ማለት ዶክተር እናመሰግናለን ይጠብቁናል ወደ ዶክተር መንገሻ ተመልሰናል ዶክተር እንግዲህ አማራ ክልል ልክ እንደ ሌሎች የኢትዮጵያ ክልሎች ሁሉ ችግሮች ሲከሰቱ ጠንካራ የሆነ የግጭት አፈታት ስልትና ስርዓት ያለው ክልል ነው ከዚህ በፊት በርካታ ችግሮች እንኳን ሲከሰቱ በአገር ሽማግሌም በንግግርም በተለይ ችግሮችን የመፍታት ባህል ያለው ነው ከዚህ አኳያ ሰሞነኛው ሲደረግ የነበረው የአጀንዳ ማሰባሰብ የምክክር ሂደት ሁሉንም አካላት አካታች አድርጎ ውጤት እንዲመጣ በማድረግ ረገድ ከማን ምን ይጠበቃል የሚለውን ይንገሩን እስኪ በጣም አመሰግናለሁ የክልላችን የምክክር መድረክ በጣም ቅድም እንደገለጽኩት ፍጹም ዴሞክራሲያዊ ሆኖ የተካሄደበት በርካታ ሐሳቦች በኩልነት የተስተናገዱበት ሐሳቦች ያለ ገደብ በጣም አስረግጬ መናገር የምፈልገው ሐሳቦች ያለ ገደብ በዴሞክራሲያዊ መንገድ የተስተናገዱበት መድረክ ነው ይሄ እንግዲህ የክልላችን የሚያሳየው ክልላችን በተለይ አባቶቻችን የተለመደ የግጭት አፈታት ዘዴዎች አሏቸው በጣም በብዙ የክልላችን አካባቢዎች በምስራቅ አማራ አካባቢ በምዕራብ አማራ በሁሉም የክልላችን አካባቢዎች አባቶቻችን የተለያየ ልምድ አላቸው ከዚህ ልምድ ተነስተው እኛም ደግሞ ከታች ጀምረን በእነሱ ተኮትኩተን ያደግን ስለሆነ መደማመጥን መከባበርን በተለይ ደግሞ የተሻለ ገዥ የሆነ ሐሳብ አንድነትም ያመጣ ሐሳብ ሲስተናገድ እንዴት ጆሮ ገብ ሆኖ ማዳመጥ እንደሚገባ ወደ አንድነት እንደሚመጣ ያስተማረን ስለሆነ በዚህ መድረክ ላይ ፍንትው ብሎ አይተናቸዋል ስለዚህ የተስተናገዱት እዛ ላይ የነበሩት ወኪሎች የሃይማኖት አባቶች አሉ የሀገር ሽማግሌዎች አሉ ወጣቶች አሉ የመንግስት አመራር አለ የመንግስት አስፈጻሚና ህግ አውጭና ህግ አስፈጻሚ አሉ አካል ጉዳተኞች አሉ ሌሎቹም በሙሉ በአባቶቻችን ኤክስፒሪየንስ ግጭቶች እንዴት መፈታት እንዳለባቸው ባለ ልምድ አማካኝነት የታየ ነው በጣም በሚገርም ሁኔታ ብዙዎቹንም ለማግኘት ሞክረናል ከወጡ በኋላ እንዴት ነበር ብለን ስንጠይቃቸው ያረጋገጡልን ነገር ይሄ ነው ስለዚህ የግጭት አፈታት ልምዳችን አሁንም በተግባር የታየበት ነው ፍጹም በዲሞክራሲያዊ መንገድ ያለ ገደብ ተስተናግደዋል ጥያቄዎች እንደ ክልል ይቀራሉ ብለን አናስብም አብዛኛው ጥያቄ በጣም በዝርዝር ውስጥ ገብቶ አሉ ምንላቸው የአማራ ክልል ህዝብ የአማራ ህዝብ ጥያቄዎች በሙሉ የተስተናገዱበት ነው ስለዚህ ሌሎች ወንድሞች እህቶቻችን ጋር ሆነን ይሄንን ጥያቄ እንደ አማራ ያነሳናቸውን ጥያቄዎች ደግሞ ፍጹም ወንድማማች በሆነ መንገድ እንፈታቸዋለን ብለን እናስባለን ስለዚህ አሁን ያየነው የግጭት አፈታት ሂደታችን ዲስኮንቲኒቲ የለውም መቋረጥ የለውም አሁንም እንደቀጠለ ነው
በመደማመጥ ምንፈታው ባህላችን እንደተጠበቀ ያየንበት ሁኔታ ነው ብዬ ወስዳለሁ። መልካም ዶክተር ዮናስ የመጨረሻ ጥያቄ እናንሳና እንደሚታወቀው አሁን ላይ በትግራይ ክልል ብቻ ነው የአጀንዳ ማሰባሰቢያ ምዕራፉ ያልተካሄደውና እሱን አጠናቆ በቀጣይ የሚካሄደውን የሀገር አቀፍ ደረጃ የሚኖረውን ሀገራዊ ምክክር ለማካሄድ ምን ስራዎች እየተሰሩ ነው? ምን ይጠበቃል ከኮሚሽኑ? ከኮሚሽኑ የሚጠበቀው እስካሁን ድረስ የተሰሩ ስራዎችን በደንብ አድርጎ መሰነድ ነው። ካለፉ የምክክር ሂደቶች በጣም ጥሩ እና አስቻይ ትምህርት መማር ነው። ከዚያ በተለይ ሚዲያዎች ደግሞ ከዚህ በፊትም በንቃት እየሰራችሁ እንደነበር ሁሉ አሁን ደግሞ በጣም በተሻለ መንገድ የሚዲያዎች ኢንጌጅመንት እጅግ በጣም አስፈላጊ ነው። ሚዲያ በአንድ ሀገር ምክክር በተለይም ሀገራዊ ምክክር ሂደት ላይ ከ80% በላይ ሚና እንደሚጫወት ጥናቶች ያሳያሉ እና ሚዲያ የማጥፋትም የማልማትም የመስበርም የመጠገንም የመፈወስም የማቁሰልም ሚና መጫወት ስለሚችል በዚህ በኩል ኮሚሽኑም ሚዲያዎችን በሚገባ መጠቀም መቻል አለበት። ሚዲያውም ኮሚሽኑን በሚገባ መጠቀም መቻል አለበት። በአጭሩ እጅ ለእጅ ተያይዘን ከሰራን ከዚህ የሚቀረው እንግዲህ የትግራይ ክልል ነው። እሱም 14ኛው የመጨረሻው መድረካችን ይሆናል እንደ አምላክ ፈቃድ። ከዚያ ወደ ሀገራዊ ምክክር ጉባኤ እንገባለን። ስለዚህ እያንዳንዳችን አብረን እጅ ለእጅ ተያይዘን ከሰራን ፈጣሪም ስለሚረዳን በዚሁ የኢትዮጵያ ሀገራዊ ምክክር በስነ ልቦናም ዝግጅት አድርገዋል። የሎጂስቲክስ ዝግጅት አድርገዋል። እስካሁን ድረስ ከክልሉ ጋር በምናደርገው ንግግር ትናንት ቀደም ሰምታችኋል ብዬ አስባለሁ። ከሲቪል ሶሳይቲዎች ጋር ከምሁራን ጋር ቀደም ብለን አረንጅ አድርገናል። ስለዚህ እነዚህ እንዳጠናቀቅን ወደ ክልሉ ስንገባ ደግሞ ከዚያም ሆነን ከቢሮአችንም ሆነን እናስተላልፍላቸዋለን። ለዛሬው እዚህ ላብቃ። የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ እንደዚሁም የአማራ ክልል የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው በቀጥታ መስመሮቻችን ካላችሁበት ተገኝታችሁ ባነሳነው የኢቲቪ ዜና አጀንዳ የሀገራዊ ምክክር በባህር ዳር ምን ይዘት ነበረው፣ ለሀገርስ የሚሰጠውን ፋይዳና ተያያዥ ጉዳዮችን ስላብራራችሁልን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። እኛም እናመሰግናለን። ዜና ኢትዮጵያ ከመላ ኢትዮጵያ እንደቀጠለ ነው። ተመልካቾቻችን ዛሬ የሰሞነ ሕማማት የመጀመሪያው ቀን ላይ እንገኛለን። ይህንን ጉዳይ ወደ ተመለከቱ ዘገባዎቻችን ነው የምንሻገረው። የሕማማትን ሳምንት የአብሮነትና የሰላም እሴቶችን በማጠናከር ልንጠቀምበት ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን አሳሰቡ። የሕማማት ሳምንት በተለያዩ ሃይማኖታዊ ስነስርዓቶች ይታሰባል። ዘገባውን ያሰናዳው ይድነቃቸው ሰማው ነው። ሰይፉ ገብረ ጻዲቅ እንደሚከተለው ያቀርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ወራት ከሚታሰቡት እውነቶች የሕማማት ሳምንት አንዱ ሲሆን ኢየሱስ ክርስቶስ የደረሰበትን መከራ የሚዘከርበት መሆኑን የሃይማኖት አባቶች ይገልጻሉ። መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ስጋ ለብሶ መታመሙን፣ መገረፉን፣ መራቡን፣ መጠማቱን፣ መሰደዱን በአጠቃላይ ለሰው ልጆች ክብር ሲል እሱ ስለ ሰው ልጆች ሕማማችንን ነሣ ደዌነ ወጾረ ሕማመን ይላል ነብዩ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ ውእቱ ነሣ ደዌነ ወጾረ ሕማመነ እሱ ሕማማችንን ደዌያችንን ተሸከመ ታመመ ይላል። ስለዚህ ደዌያችንን የታመመበት ሕማማችን የታመመበት ሳምንት ስለሆነ ቤተክርስቲያንን ሰሙነ ሕማማትን የመድኃኒታችን የኢየሱስ ክርስቶስን ነገረ ሕማሙን መታመሙን፣ መድማቱን፣ መወጓቱን ስለ ሰው ልጆች ብሎ መከራ መቀበሉን፣ በጥፊ በእርግጫ በጡጫ መመታቱን፣ የሾህ አክሊል መቀዳጀቱን፣ ስለ ሰው ልጆች ብሎ መከራ ሞትን እስከ ሞት ድረስ የሚያደርሰው መከራውን ሁሉ መቀበሉን የምናስብበት ወር ነው። ይሄ የሰሙነ ሕማማት ሳምንት ማለት ነው። በሰሙነ ሕማማቱ የተለያዩ መንፈሳዊ ስርዓቶችም የሚከናወኑበት እንደሆነም ተብራርቷል። በዚህ በሰሙነ ሕማማት የማይነበብ መጽሐፍ የለም። የሙሴ አምስቱም ብሔረ ኦሪቶች ይነበባሉ። የነቢያት የትንቢት መጽሐፍት ይነበባሉ። የእስራኤላውያን ስለ ኢየሱስ ክርስቶስ የተመሰሉ ምሳሌዎች፣ የተነገሩ ትንቢቶች እነዚህ በሙሉ የሚነኩ
መጽሐፍቶች በሙሉ ይነበባሉ። እንደገና ከመጽሐፍ ቅዱስ አንድ ነው የሚቀር የለም። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ያሉት የመጽሐፍ ቅዱስ ክፍሎች በሙሉ ይነበባሉ። በተጨማሪም ደግሞ ሁላችሁም እንደምታውቁት ድርሳናት ይነበባሉ። የእምነቱ ተከታዮችም በአብይ ጾም ወር የተከናወኑ የመረዳዳትና የአብሮነት ሴቶች ተጠናክረው ሊቀጥሉ ይገባልም ሲሉ አሳስበዋል። ፍቅርን አስተምሩናል፣ ትዕግስትን አስተምሩናል። ስለዚህ በሰሙነ ሕማማት ሁሉ ጊዜ ማሰብ ያለብን ሕማሙን መከራውን እያሰብን እኛ እሱ አርአያና ምሳሌያችን ነው። እዚህ ፍቅርን ሲያስተምረን እኛም ለሌሎቹ ፍቅርን መስጠት አለብን ማለት ነው። ሀገራችን ያለችበት ሁኔታ በጣም ትልቅ ጸሎት ሱባኤ የሚያስፈልገው ቀን ነውና መጪው በዓል ሕማማት እንደመሆኑ መጠን ሁሉ በየደብሩ ድፍን የክርስቲያን በዓላቶች ስለሆኑ ሁሉም በየደብሩ ያለው ጌታችንን በመማለድ ጠንካራ እምነታችን እንዳይናድ እንዳይሸረሸር በማድረግ በፈረሃ እግዚአብሔር ሁሉ ቤተክርስቲያናቶች በየእምነቱ እንዲለምን አገር ከሌለ እምነት የለም። ትልቁ ነገር አገር ነውና አገራችንን ተመርኩዘን አገራችንን ይዘን ፈጣሪያችንን መማለድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰላም የአንድነትና ሌሎች መልካም እሴቶችንም ለማጎልበት እያከናወነች ያሉትን ተግባራት ተጠናክሮ ይቀጥላልም ተብሏል። ከትዕቢት፣ ከስስት፣ ከፍቅር ነዋይ፣ ከመጣላት፣ ከመለያየት ሰዎች ተለይተው እግዚአብሔርን እንዲያከብሩ እግዚአብሔርን እንዲወዱ ሰውነታቸውን ንጹህ አድርገው ልቦናቸውን አዘጋጅተው እግዚአብሔርን እንዲያመልኩ የምታሳስብበት ትልቅ የሆነ ወይም የቤተክርስቲያናችን ትልቁ አብይ ከነስሙ አብይ ማለት ዋና እንደማለት ነውና ወይ ደግሞ ትልቁ የቤተክርስቲያናችን ጾም ነው። ከሰባቱ አጽዋማት መካከል አንዱ ነው። እንደምታውቁት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማህበረ ምእመናን በዚህ በአብይ ጾም ሰፊ አገልግሎት ነው ቤተክርስቲያናችን የሚሰጠው። እናም ምእመኑ በዕለት ተዕለት እንቅስቃሴው የአብሮነትና የመከባበር ስራዎችን ሊያጠናክር እንደሚገባም የሃይማኖት አባቶችና ምእመናን አሳስበዋል። እዚሁ ጉዳይ ላይ እንቆያለን። የተወደዳችሁ ባነሳነው ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ ሊሰጡን ከወላይታ ሶዶ ስቱዲዮ የወላይታ ሀገረ ስብከት ትምህርትና ስልጠና ክፍል ኃላፊ እንደዚሁም የሆርቢ ፒቾ ደብረመዊ ቅዱስ ራጉኤል ቤተክርስቲያን አስተዳዳሪ መጋቤ ምስጢር ቀሲስ አበራ ንጋቱ በቀጥታ መስመራችን ላይ ይገኛሉ። መምህር ለጊዜዎት አብዝተን ነው የምናመሰግነው። ኢየሱስ ክርስቶስ የሰው ልጆችን የወደደበት የፍቅር ጥግና መጠን እንደምን ነው የሚገለጸው? አመሰግናለሁ። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠወ ወወሃበ ቤዛ አባጊሁ ይላል። እግዚአብሔር ዓለምን አንድያ ልጁን እስኪሰጥ ድረስ እንዲሁ ለበጎቹ ቤዛ መድኃኒት ይሆን ዘንድ አሳልፎ እስኪሰጠው ድረስ እንዲወዷልና ይላል። ፍቅሩ በስጦታ ነው የተገለጸው። ስጦታ ደግሞ የባህሪ ልጁን ነው የሰጠው። እግዚአብሔር ፈታዬ በጽድቅ ኮናኔ በረት ስለሆነ በእውነት ፍርዱ የሞተውን የሰውን ልጅ ያድነው ዘንድ መልሶም እግዚአብሔር በባህሪው ፍቅር ነውና በፍቅሩ ደግሞ ከአንዲት ከኃጢአት በስተቀረ የሰውን ባህሪው አድርጎ በሰው ቁመት በባሪያው መልክ በጠባብ ደረት የእግዚአብሔር ልጅ ኢየሱስ ክርስቶስ በዚች ምድር ተገልጾ ሕመማችንን ሕማሙ መከራችንን መከራው አድርጎ እርሱ ካሳ እርሱ ቤዛ ሆኖ ያዳነበት ስለሆነ እስከ ምንድን ነው የሚለው ዮሐንስ አፈወርቅ እንደተናገረው ነው። ፍቅር ሳቦ ለወልድ ኃያል መንበሩ አብጾ እስከ ለሞት ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም እስከ መቃብርም አደረሰው ተብሎ እንደተነገረው የፍቅሩ ጥግ ከልዑል መንበሩ እስከ መቃብር መውረድ ነው። ስለዚህ ፍቅሩ እስከዚህ ነው። እኛን ከውጭ ሆኖ አላገዘንም። መላእክት ከውጭ ሆኖ ያግዙን ነበር። ዳንኤል አንበሳ ጉድጓድ በተጣለ ጊዜ አፉን ዘግቶ አድኗል። ክርስቶስ ኢየሱስ ግን ስጋችንን ለብሶ ከኃጢአት በስተቀረ የእኛን ሕማም በሙሉ ተቀብሎ የሕማም ሰው ተብሎ ይሴኒ ላዩ ሙሉ ደጓ ለመያ ውበቱ ከሰው ልጆች ይልቅ ውበት ያምራል የተባለው እርሱ ባየነውም ጊዜ ወደው ዘንድ ደምግባትና ውበት የለውም እስኪሉ ድረስ ደርሶ ያዳነበት ስለሆነ ፍቅሩ በተግባር የተገለጠ ነው። ፍቅሩ ሁሉ ጊዜ ወደ ክርስቶስ ወደ ቀራንዮ በተመለከትን ጊዜ በተግባር የሚነበብ መጽሐፍ ነው። እኛን ሆኖ ለእኛ
የራሱን ክብር የሰጠበት ነው። እኛ ወደ ላይ መውጣት ቢያቅተን እርሱ ወደ እኛ ወርዶ እኛን ወደ ላይ ያወጣበት ነው። መቃብራችንን ወርዶ መቃብራችንን ቀብሮ በትንሣኤው ትንሣኤያችንን የገለጠበት ነው። በሕማሙም ሕማመ ነፍሳችንን አክሞ በቁስሉም ቁስለ ነፍሳችንን የፈወሰበት ስለሆነ ፍቅሩ እንዲና እንዲያ ነው ተብሎ በቃል በቋንቋ ተገልጾ የሚያልቅ አይደለም። ራሱን እስከ መስጠት የወደደበት ነው። መልካም መምህር፣ ይህን ያህል መስዋዕትነት እየተከፈለለት የሰው ልጅ ደግሞ በምን ያህል መከባበር በምን ያህል ፍቅርና ሰላም ነው በጋራ ሊኖር የሚገባው ይላል የሃይማኖቱ አስተምህሮ? መልካም መድኃኔዓለም ክርስቶስ ፍቅሩን በተግባር ገልጾ በቀራንዮ ደሙን አፍሶ ስጋውን ቆርሶ እርሱ ልብሱን ተገፎ ከኛ የእርግማንን ልብስ ገፎ ካዳነን በኋላ በፍቅሬ ኑሩ ነው ያለን። የእርሱ ፍቅር ራሱን ለእኛ ቤዛ አድርጎ እስከ መስጠት ድረስ ከሆነ እኛም በፍቅሩ መኖር ስንጀምር እንደ እርሱ አንዱን እንደ ይሁዳ አሳልፎ መስጠትን ትተን አንዳችን ለባልንጀሮቻችን ራሳችንን አሳልፈን እስከ መስጠት ያለውን ታላቅና ጽኑ የሆነ ፍቅር መግለጽ እንችላለን ማለት ነው። ስለዚህ እግዚአብሔር ኢየሱስ ክርስቶስ ወዶ ያዳነው ሰው መለያው፣ አርማው፣ ምልክቱ፣ መገለጫው ፍቅር ነው ማለት ነው። እርስ በርሳችሁ ተዋደዱ፣ የኔ ደቀ መዝሙር መሆናችሁን ሰዎች ሊያውቁ የሚችሉት እርስ በርሳችሁ ስትፋቀሩ ስትዋደዱ ነው ብሎ በዮሐንስ ወንጌል በምዕራፍ 13 ከ35 ጀምሮ ይናገረናል። ስለዚህ ወንድሙን የማይወድ ነፍሰ ገዳይ ነው ይላል። ነፍሰ ገዳይም የእግዚአብሔርን መንግስት አይወርስም ይላል። ስለዚህ ክርስቲያን የተሰኘበትን ዓላማ ሊያበላሽበት የሚችለው የፍቅር ሰው አለመሆን ነው። ስለዚህ ሰው ሁሉ በፍቅር ነው መመላለስ። ያን ፍቅር ደግሞ ክርስቶስ የገለጠው አይነት ፍቅር ሊሆን ይገባል ማለት ነው። የወላይታ ሀገረ ስብከት ትምህርትና ስልጠና ክፍል ኃላፊ እንደዚሁም የሆርባ ቢቾ ደብረመዊ ቅዱስ ራጉኤል ቤተክርስቲያን አስተዳዳሪ መጋቢ ምስጢር ቀሲስ አበራ ንጋቱ በቀጥታ መስመራችን ማብራሪያ ስለሰጡን እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ። እኔም እንቀጥላለን። ተመልካቾቻችን ይህንኑ ጉዳይ ወደ ተመለከተ ሌላኛው ዘገባችን ነው የምንሻገረው። በአብይ ጾም ወቅት ልዩ ስፍራ የሚሰጠው የሰሞነ ሕማማት ወቅት በአርባ ምንጭ ከተማ መድኃኔዓለም ካቴድራል ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። ሪፖርተራችን ተመስገን ተስፋዬ ደግሞ በስፍራው ያለው መንፈሳዊ ስነ ስርዓት ምን ይመስላል የሚለውን እንደሚከተለው ያስቃኘናል። በአርባ ምንጭ ከተማ መድኃኔዓለም ካቴድራል እንዴት እያሳለፉ ነው የሚለውን እንጠይቃለን። አጠገቤ አንድ ምእመን ይገኛሉ። ቆይታ የምናደርግ ይሆናል። ዳግማዊት ከልብ ነው የምናመሰግነው። ሰሞነ ሕማማትን እንዴት እያሳለፍሽ ነው? ከሌሎች የጾም ወቅቶች ምንድን ነው ለየት የሚያደርገው? ቀን ሙሉ ነው አገልግሎቱ የሚቀጥለውና የተሰቀለበትን የተያዘበትን ሁሉ ሰዓት ታስቦ ሕማማት ላይ የሚባሉ ቃላቶች አሉ። በሱ ስግደትን እየሰገድን አምላክን እናስባለን፣ መከራውን ስቃዩን እናስባለን እና የሰሞነ ሕማማት ከሌሎች በዓላት ለየት የሚያደርገው የጌታን ሕማም በማሰብ ልክ ከዛሬቷ ቀን ጀምሮ የጌታን ሕመም፣ ስቃዩን፣ ግርፋቱን፣ ስቅላቱን 13ቱን ሕማማተ መስቀል በማሰብ በዚህ በቤተ ክርስቲያን ተገኝተን ግብረ ሕማማት ይነበባል። እሱን እያዳመጥን በአባቶች እየሰገድን ህቡና ክሱት ስሞችን እየጠራን እየሰገድን ሕማሙን ስቃዩን እያሰብን እስከ ዕለተ ዓርብ የምንቆይበት ጊዜ ነው። ሰሞነ ሕማማት ያው ከሌሎቹ ከአብይ አጽዋማት ለየት የሚያደርገው በስግደት ክርስቶስን በዚህ ዓለም ሳለ ያሳለፈውን እያንዳንዱን መከራውን የምናስብበት ሳምንት ነው የለየት የሚያደርገው እና ያው እንደ አንድ የቤተክርስቲያን አገልጋይ አባቶች በሚያዙ መሰረት ምስባክ በመስበክ ግብረ ሕማማቱን በማንበብ በመስገድ እያሳለፍኩ ይገኛል። አሁን ደግሞ አጠገቤ አንድ የሃይማኖት አባት አሉ። እርሳቸውን ጨምሮ ሌሎች ሃይማኖት አባቶችንም ስነ ስርዓቱ ምን ይመስላል የሚለውን እንጠይቃለን። አሁንም አብራችሁን ቆዩ። አላካ ኃይለ ቆሞስ አባ ወለንሳ ዮሐንስ እባላለሁ። የሆሎት አድባራ አስተዳዳሪ ነኝ። እንግዲህ ያው ካህናት፣ ዲያቆናት ደግሞ ሌት በሰባተ ነግ ቀን በቅዳሴ
እንዲሁ በጸሎት አሳልፈው ዛሬ ሰሞነ ሕማማት ላይ እንገኛለን ማለት ነው። ከጾም ሁሉ ለየት የሚያደርገው እንግዲህ ይሄ ታላቅ ምስጢርም አለው። ያ ክርስቶስ 40 ቀን 40 መዓልት 40 ሌሊት ከቆመ ሳይቀመጥ እጁን ከዘረጋ ሳያጥፍ ያሳለፈው ጾም እንደሆነ ይታወቃል። አሁን ደግሞ ያው እንግዲህ ያን ጨርሶ እንግዲህ ወደ ሕማማትና ወደ መከራና ወደ ችግር ወይም ወደ ስቅለት እንዲያመራ ይታወቃልና አሁን ሰሞነ ሕማማት ይባላል። ግዕዝ አለው፣ አማርኛ አለው። በዚያ ድጓው ደግሞ በዚህ አሁን እንደዚህ እንደምትሰሙት ድጓው ስርዓት አለው የራሱ ነው። ዜናዎቻችን ይቀጥላሉ። ወደ ሌሎች ዘገባዎች እንሻገራለን። በስርዓተ ፀሐይ ውስጥ መሬት የምትገኝበት ምህዋር ሚልኪ ዌይ ጋላክሲ በመባል ይታወቃል። ይህ የሚልኪ ዌይ ጋላክሲ ማሳያ ሞዴል በእንጦጦ ኦብዘርቫቶሪ የምርምር ማዕከል ተገንብቷል። ይህም ለተማሪዎችና ተመራማሪዎች ስለ ህዋ ሳይንስ በቀላሉ እንዲረዱት እንደሚያግዛቸው ይገለጣል። ዘጋቢያችን ፍሬሕይወት ረታ በማዕከሉ ቅኝት አድርጋ ነበረ። ያጠናቀረችው ዘገባ አለ፣ ተከታተሉትና እንመለሳለን። በኢትዮጵያ ስፔስና ጂኦስፓሻል ኢንስቲትዩት አንዱ ማዕከል በሆነው በእንጦጦ ስፔስ ሳይንስ ኦብዘርቫቶሪ ማዕከል ውስጥ እንገኛለን። በዚህ ማዕከል ውስጥ ስፔስ ሳይንስን በተመለከተ ምን አይነት መሰረተ ልማቶች ተሟልቷል፣ እንዲሁም ደግሞ ተቋሙ ምን አይነት ቴክኖሎጂዎችን ይጠቀማል የሚለውን ቅኝት ለማድረግ ተገኝተናል። እናንተም አብራችሁን ትሆኑ ዘንድ ግብዣችን ነው። ታውቂልን እዚህ ኦብዘርቫቶሪ ውስጥ ምን ማየት እንችላለን፣ ተመልካቾችንስ ምን ማሳየት እንችላለን የሚለውን እስኪ ባጭሩ ገለጻ አድርገን። እሺ እንኳን ደህና መጣሽ ወደ እንጦጦ ኦብዘርቫቶሪ ሪሰርች ሴንተር። ስሜ አቡኔ ገዛኸኝ እባላለሁ። ከአስትሮኖሚ ኤንድ አስትሮፊዚክስ ዲፓርትመንት ነው። እንደምታየው እንጦጦ ኦብዘርቫቶሪ ሪሰርች ሴንተር ውስጥ ያሉ ሶስት ቴሌስኮፖች አሉ። ሁለቱ ጫፍና ጫፍ ላይ የምታያቸው ትልልቅ ዶሞች በትዊንስ ቴሌስኮፕ ይባላሉ። እነዚህ ትዊንስ ቴሌስኮፕ ባለ 1 ሜትር ዲያሜትር ቴሌስኮፖች ናቸው። መሀል ላይ የምታያት ደግሞ ትንሽዬ ቴሌስኮፕ አለች። መሀል ላይ አስትሮይድ ዲቴክት ለማድረግ የምታገለግል ነች። እነዚህ ሁለት ቴሌስኮፖች ትዊንስ ቴሌስኮፕ ያልኩሽ ዶም ውስጥ ያሉት ከስታሮች አልፈው ጋላክሲዎችን የማየት አቅም ያላቸው ቴሌስኮፖች ናቸው። ሌላው ከዚህ ጋር የምታየው ዩኒቨርስ በጣም ሰፊ ነው። ምንድነው ሰፊ ከመሆኑ የተነሳ በጣም ብዙ ጋላክሲዎች በውስጡ ከብዙ ጋላክሲዎች ውስጥ እኛ የምንኖርባት ጋላክሲ ደግሞ ሚልኪ ዌይ ጋላክሲ ትባላለች። ስለዚህ ሚልኪ ዌይ ጋላክሲን ለማሳየት የተሰራ ዲሞንስትሬሽን ነው ይሄ ማለት ነው። ከለራቸው የሚለያየው እንደ እድሜያቸው ነው። የስታሮቹ እድሜ ይወስነዋል ማለት ነው። የምናየውም በጣም ትንሿን ነው። ስለዚህ ከኔም ጋር የነበረን ቆይታ በጣም ትንሽ ኢምንት ነች። ስለዚህ የቀረውን ደግሞ እንደ ቃላይ የሚያሳዩሽ ሌሎች ሰዎች ይኖራሉ። በጣም አመሰግናለሁ። በጣም ነው ማለት ስፔስ ሳይንስ በኢትዮጵያ በምን አይነት ዘርፎች ላይ እየተጠቀምን እንገኛለን? ለሁሉም ዘርፎች ወሳኝ ነው። ስፔስ በዚህ ሰዓት ላይ በዓለም ላይ የአያልነት መገለጫ ነው። በዚሁ አኳያ እንደ ሀገራችን እንደ ኢትዮጵያ ከዚህ በፊት 2 ሳተላይቶችን ላውንች አድርገናል። እነዚህ ሳተላይቶች የመሬት ምልከታ ሳተላይቶች ናቸው። ኦልሞስት እነሱ የአገልግሎት ጊዜያቸው መስጠት ያለባቸውን አገልግሎት በተገቢው መልኩ ሰጥተው የአገልግሎት ጊዜያቸው አብቅቷል። ተጨማሪ 3ኛ ሳተላይታችንን ደግሞ ቻይና ሀገር ከሚገኝ ከአንድ ድርጅት ጋር ተስማምተን ሳተላይቷን የማልመስ ስራዎችን እያከናወንን እንገኛለን በዚህ ወቅት ላይ ማለት ነው። አሁን የምንገኘው ሳተላይት መቆጣጠሪያ ጣቢያ ወይንም ግራውንድ ኮንትሮሊንግ ሴንተር ውስጥ ነው የምንገኘው። እንግዲህ እዚህ ውስጥ ቅድም ውጭ ያያችኋቸው 3 የሳተላይት መረጃ መቀበያ ግራውንድ ስቴሽኖች አሉ። ከነሱ የምንሰበስባቸው መረጃዎች ከፊት ለፊት የምታያቸው ኮምፒውተሮች ባለሙያዎች ተቀምጠው የሳተላይቶችን እንቅስቃሴ የሚከታተሉበት ነው፣ ሚሽን የሚሰጡበት ነው። እዚህ የምንቀበላቸውን መረጃዎች እንደሚታወቀው 2 ዋና ዋና ፍላጎቶችን ለማሟላት ነው። አንደኛ በሀገር ውስጥ የሳተላይት መረጃን ፍላጎት ማሟላት ነው ዋናው ዓላማችን። ከዛ ባለፈ ደግሞ ግራውንድ ስቴሽን አስ ሰርቪስ በሚል የዚህን የሳተላይት መረጃ ፍላጎት ላላቸው ባይፓስ እየከፈሉ ለተለያዩ ሀገሮችም የመስጠት ፕሮጀክት አለን። በዛ መልኩ እየሰጠን ገቢም እያገኘንበት ነው። ግርማ ለነበረን ቆይታ እጅግ በጣም ከልብ እናመሰግናለን። እኛም ተከታይ ስራዎችን እንግዲህ እየተከታተለን ወደ ተመልካቾችም እናደርስ ይሆናል። ለነበረን ቆይታ ግን ከልብ አመሰግናለሁ። እጅግ በጣም እናመሰግናለን። እሺ ወደ ስፖርት ዘገባችን እንሻገራለን።
በእንግሊዝ ፕሪሚየር ሊግ ተጠባቂ በነበረው ጨዋታ ማንቸስተር ዩናይትድ በኒውካስል ዩናይትድ 4-1 በሆነ ውጤት ተሸንፏል። ከጨዋታው በኋላ የቀድሞ ማንቸስተር ዩናይትድ ተጫዋችና የወቅቱ የስካይ ስፖርት ተንታኝ ሮይ ኪን ማንቸስተር ዩናይትድ በሁሉ ነገሩ የተዳከመ ቡድን ሆኗል ሲል ተናግሯል። በሌሎች ጨዋታዎች ሊቨርፑል ዌስትሃምን አሸንፎ መሪነቱን ሲያጠናክር፣ ቶተንሃም በወልቭስ ተሸንፏል። መሰረት ተስፋዬ ዝርዝር አላት። በእንግሊዝ ፕሪሚየር ሊግ 32ኛ ሳምንት ወደ ሴንት ጄምስ ፓርክ ስታዲየም አቅንቶ በኒውካስል ዩናይትድ 4-1 የተረታው ማንቸስተር ዩናይትድ ከመቼውም ጊዜ በላይ አስከፊ የውድድር ጊዜ እያሳለፈ መሆኑን የሚያረጋግጥ ሽንፈትን አስመዝግቦ ተመልሷል። ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ካደረጋቸው ያለፉት 6 ጨዋታዎች በ5ቱ ተሸንፏል። በምሽቱ ጨዋታ ለኒውካስል ዩናይትድ ሃርቬይ ባርነስ 2 ግቦችን ሲያስቆጥር፣ ሳንድሮ ቶናሊና ብሩኖ ጎማሬሽ ደግሞ ቀሪዎቹን ግቦች አክለዋል። አሌሃንድሮ ጋርናቾ ደግሞ የማንቸስተር ዩናይትድን የማስተዛዘኛ ግብ በስሙ ያስቆጠረ ተጫዋች ሆኗል። በጨዋታው ውጤት ይዞ ለመውጣት ያለመ በሚመስል መልኩ የቡድኑን ቋሚ ግብ ጠባቂ አንድሬ ኦናናን ከስብስባቸው ውጪ አድርገው በምትኩ ቱርካዊውን ግብ ጠባቂ አልታይ ባንዳርን ያሰለፉት አሰልጣኝ ሩበን አሞሪም በሰፊ የግብ ልዩነት ከመሸነፍ አልዳኑም። በሌላ ጨዋታ አንፊልድ ሮድ ላይ ዌስትሃም ዩናይትድን የገጠመው ሊቨርፑል 2-1 አሸንፎ በ31ኛ ሳምንት በፉልሃም ከደረሰ ሽንፈት አገግሞ የሊጉን መሪነት አጠናክሯል። ሉዊስ ዲያዝ እና ቨርጂል ቫን ዳይክ የሊቨርፑልን የማሸነፊያ ግቦች ሲያስቆጥሩ፣ አንድሬ ሮበርትሰን በራሱ መረብ ላይ የዌስትሃምን የማስተዛዘኛ ግብ አስቆጥሯል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል ማሸነፉን ተከትሎ ነጥቡን 76 በማድረስ የሊጉን መሪነት አጠናክሯል። ዌስትሃም በበኩሉ ባለፉት 5 የሊግ ጨዋታዎች ማሸነፍ ተስኖት በ35 ነጥብ 17ኛ ደረጃ ላይ ተቀምጧል። ወደ ሞሊን ስታዲየም ተጉዞ በ32ኛ ሳምንት የሊጉ መርሃ ግብር ወልቭስን የገጠመው የሰሜን ለንደኑ ክለብ ቶትናም 4-2 ተሸንፎ ተመልሷል። ማቲያስ ኩኛ፣ ላርሰን፣ ኑሪና ስፔንስ በራሱ መረብ ላይ የወልቭስን የድል ግቦች ያስቆጠሩ ተጫዋቾች ሆነዋል። ማቲያስ ቴልና ሪቻርልሰን ደግሞ ስፐርሶቹን ከሽንፈት ያልታደጉ 2 ግቦችን ከመረብ ያሳረፉ ተጫዋቾች ናቸው። ከውጤቱ በኋላም ወልቭስ 4ኛ ተከታታይ ድሉን አሳክቶ በ35 ነጥብ ከወራጅ ቀጠና ስጋት ለመውጣት የሚያደርገውን ግስጋሴ ያጠናክሯል። ቶትናም ሆትስፐር በበኩሉ በ32 ነጥብ 15ኛ ስፍራ ላይ ለመቆየት ተገዷል። በስታንፎርድ ብሪጅ ኢፕስዊች ታውንን የገጠመው የምዕራብ ለንደኑ ክለብ ቼልሲ ከመመራት ተነስቶ 2-2 ተለያይቶ ወሳኝ 1 ነጥብ አግኝቷል። በጨዋታው ሊጉን በተቀላቀለበት ዓመት ለመውረድ የተቃረበው ኢፕስዊች ታውን ኤንሲሶና ቤን ጆንሰን ባስቆጠራቸው ግቦች ጨዋታውን 2-0 እየመራ ቢቆይም ጄደን ሳንቾና ትዋንዘቤ በራሱ መረብ ላይ ያስቆጠራቸው ግቦች ቼልሲ ነጥብ እንዲጋራ አድርገውታል። ቼልሲ በሁለት ተከታታይ የሊግ መርሃ ግብሮች ነጥብ ጥሎ በ54 ነጥብ 6ኛ ስፍራ ላይ ተቀምጧል። ኢፕስዊች ታውን በበኩሉ በ21 ነጥብ 18ኛ ስፍራ ላይ ተቀምጧል። አሁን ደግሞ የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ከተንቀሳቃሽ ምስሉን ጋብዛችሁና እንመለስ። በመጨረሻም የውጭ ዜና ፕሬዚደንት ዶናልድ ትራምፕ በሚቀጥሉት ሳምንታት ውስጥ በከፍተኛ የቴክኖሎጂ ሸቀጦች ላይ አዲስ ታሪፍ እንደሚጥሉ አስታወቁ። አለምነህ ዋሴ በዝርዝር ተመልክቶታል። ትራምፕ ከቻይና የተስፋ መግለጫ በኋላ ትሩዝ በተሰኘው ማህበራዊ ሚዲያቸው ያሰፈሩት መልእክት ተስፋው ላይ ቀዝቃዛ ውሃ ቸልሶበታል። የትኛውም ምርት ከታሪፍ ነፃ ለመሆኑን ገልጸው ስማርትፎንና ላፕቶፖች እንደዚሁም ሌሎች የኤሌክትሮኒክስ ምርቶችም ከአጸፌታ ታሪፎቹ በፊት የነበረው የ20% ታሪፍ ይሰራባቸዋል ብለዋል። ብዙም ሳይቆይ ለነሱም በተለየ የሚወጣ የአጸፌታ ታሪፍ ሰለባ እንደሚሆኑ አስገንዝበዋል። የየትኞቹም ሀገራት ታጋች አንሆንም፣ በተለይም
ቻይናን የመሰሉ ባላጋራ የንግድ አገራት ብለዋል። ትራምፕ ኤርፎርስ ዋን ተብሎ በሚታወቀው ፕሬዝደንታዊ አውሮፕላናቸው ውስጥ አብረዋቸው ለተጓዙ ጋዜጠኞች በሰጡት ቃለ ምልልስ በሚቀጥለው ሳምንት በሴሚ ኮንዳክተርስ ላይ አዲስ ታሪፎች እንደሚጥሉ አስታውቀዋል። አልጀዚራ እንደዘገበው የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ብዙዎቹ ቻይና ውስጥ የሚመረቱ የከፍተኛ ቴክኖሎጂ ምርቶች ላይ የተደረገው የአጸፋ ታሪፍ ነጻነት ጊዜያዊ እንደሆነና ሴሚኮንዳክተሮች ላይ በሳምንት ጊዜ ውስጥ አዲስ ታሪፎች ይጣላሉ ብለዋል። ዋይት ሃውስ ዓርብ ዕለት ለአሜሪካ የጉምሩክና የድንበር ቁጥጥር መስሪያ ቤቶች የከፍተኛ ቴክኖሎጂ ምርት ምድቦች በሚል ርዕስ ስር 20 የዕቃ አይነቶችን ከአጸፋ ታሪፍ ነፃ አውጥቷቸዋል። ትራምፕ ትናንት እሁድ የሰጡት ማንም ከታሪፍ ሜንጦ ላይ እየወረደ አይደለም የሚለው መግለጫቸው በዓለማችን ሁለቱ ግዙፋን የኢኮኖሚ ኃይላት መካከል የተባባሰውን ውጥረት እያረገበ ሊሄድ የሚችል ጅምር ተደርጎ የተጣለበት ተስፋን ወዲያውኑ ድርግም ያደረገ ነው። ዓርብ ዕለት የተሰማውን ቸሮሬ በ48 ሰዓት ልዩነት ዶናልድ ትራምፕ በዚህ ሁኔታ የማይቀጥልና በሳምንት ጊዜ ውስጥ ሌላ ታሪፍ የሚጣልበት መሆኑን መግለጻቸውን በዓለም ንግድ ላይ የተፈጠረውን እርግጠኛነት ማጣትና የገንዘብ ገበያዎችን መተማመን ያሳጣውን አባዜ ይበልጥ ያጠናከረ ሆኗል። አልጀዚራ የጠቀሳቸው ዳንኤል ኢቭስ የተባሉም የዊድቡሽ ተቋም ተንታኝ ለመዋለ ንዋይ አፍሳሾች ትናንት እሁድ በጻፉት ማስታወሻ በዚህ ከዋይት ሃውስ የሚወጣ ማብቂያ የሌለው ዜና ምክንያት የተፈጠረው ግዙፍ ውዥንብር ወይም ግራ መጋባት ኢንዱስትሪዎችን ራስ የሚያዞርና የአቅርቦት ሰንሰለታቸውን ለማቀድ ለማሟላትና ለመግዛት የሚሞክሩ ኩባንያዎችን ደግሞ ከባድ ሀኬት ላይ ይጣል ነው ብለዋል። ትራምፕ በአብዛኛው የዓለም ሀገራት ላይ ኤፕሪል 9 ቀን በኢትዮጵያ አቆጣጠር ሚያዝያ 1 ቀን ተግባራዊ ማድረግ የጀመሩት የታሪፍ እርምጃቸው ወይም ዘመቻቸውን በ14 ሰዓታት ውስጥ ለማቋረጥ መገደዳቸውንና ለ3 ወር ማራዘማቸው የሚታወቅ ነው። ከዚህ በኋላ በሁለቱ ሀገራት የታሪፍ ምጣኔ ላይ የሚደረግ መጨመር ተራ የቁጥር ጨዋታ ከመሆን አያልፍም። ምክንያቱም በዚህ ሁኔታ ውስጥ በሁለቱ መካከል ሊካሄድ የሚችል ትርጉም ያለው ንግድ አይኖርምና ማለቷ አብሮ የሚታወስ ነው። ጦርነቱንም እስከ መጨረሻው ሰዓት ድረስ ለመጋፈጥ ዝግጁ መሆኗን መግለጿ ይታወቃል። ይህ በእንዲህ እንዳለ የቻይናው ፕሬዚዳንት ሺ ጂንፒንግ ከአሜሪካ የታሪፍ ቱማታ በኋላም ሀገራቸው ከደቡብ ኤሽያ ሀገሮች ጋር ያላትን የንግድ ግንኙነት ለማጠናከር ያለመ ጉብኝት በዛሬው ዕለት ይጀምራሉ። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ይተላለፍላችሁ የነበረው ተወዳጁ የዜና ሾው ዜና ኢትዮጵያ የዛሬ ሰኞ ይህንን ይመስል ነበረ። ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ሰለሞን ኃይለ ኢየሱስና ማህሌት ታደለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ዜናዎቹን መራን። መልካም ቀን ይሁንላችሁ። በሰላም ዋሉ።